ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑል በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ማማርዳሽቪሊ በውሰት ወዴትም አልሄድም ብሏል። እንደዚሁም ደግሞ በዋንጫ ማንሳት ስነ ስርዓት ላይ ዋንጫውን የሚሰጠው ሰው ታውቋል። ይህ የምንመለከት ይሆናል። እንደዚሁም ስቲቨን ጀራርድ በክረምት የዝውውር መስኮት ዙሪያ የሰጠው አስተያየት አለ። እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው የዝውውር ዘገባን ይሆናል። ቦላ እንደዘገበው ከሆነ እንግዲህ ጊዮኬሬስ ወደ ማንቸስተር ሲቲ፣ ሊቨርፑል እንደዚሁም አርሰናል መሄድን ይመርጣል ብለዋል። በዚህ ሰዓት እንግዲህ እንደሚታወቀው ጊዮኬሬስ በስፖርቲንግ ሊዝበን ነው የሚገኘው። በዛም እንግዲህ ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘው። ወደ ፖርቹጋል ሊሄድ ጀምሮ እንግዲህ በሊጉ ከፍተኛ ግብ አስቆጣሪ መሆን ይችላል። በዚህ ሰዓትም በአውሮፓ ከሚገኙ ምርጥ አጥቂዎች ብዙ ጎሎችን እያስቆጠረ ከሚገኙ ተጫዋቾች መካከልም እንግዲህ አንደኛው ተጫዋች ነውና በሚመጣው የክረምት የዝውውር መስኮት እንግዲህ ክለባቸውን ሊለቁ ይችላሉ ተብሎ ከሚጠበቁ አጥቂዎች መካከልም እንግዲህ አንደኛው ነው። ምናልባትም ይህ ሲዝን በስፖርቲንግ ሊዝበን የሚቆይበት የመጨረሻው ሲዝን ይሆናል ተብሎ ነው የሚጠበቀው። ከዚህ በፊትም እንግዲህ ከተለያዩ ክለቦች ጋር ስሙ ሲያያዝ ነበር፣ በተለይ ደግሞ ከማንቸስተር ዩናይትድ ጋር። ነገር ግን ማንቸስተር ዩናይትድ ትናንትና ምሽት በተደረገው ጨዋታ እንግዲህ በቶተናም በኤሮፓ ሊግ የፍጻሜ ጨዋታ መሸነፉን ተከትሎ ቀጣይ ዓመት የሻምፒዮንስ ሊግ ተሳታፊ አይሆንምና ምናልባትም ጊዮኬሬስ ወደ ማንቸስተር ዩናይትድ የሚሄድበት እድሉ በጣም ጠቧል ነው እየተባለ ያለውና እንደዚህ ዘገባ መሰረትም እንግዲህ ወደ ማንቸስተር ሲቲ፣ ወደ አርሰናል፣ ወደ ሊቨርፑል መሄድን ይመርጣል ብለዋል። በመቀጠልም የምንመለከተው ዘገባ ደግሞ ቀጣይ እሁድ እንግዲህ ሊቨርፑል ከክሪስታል ፓላስ ጋር በሚያደርገው ጨዋታ ከጨዋታው መጠናቀቅ በኋላ እንግዲህ የዋንጫ ማንሳት ስነ ስርዓት ይደረጋል። በዛ ስነ ስርዓት ላይ እንግዲህ ዋንጫውን ለቨርጅል ቫን ዳይክ የሚሰጠው ሰው ታውቋል። ይህም ሰው እንግዲህ ሃንሰን ነው ተብሏል። ሃንሰን እንግዲህ በሊቨርፑል ቤት 14 ዓመታትን መቆየት ይችላል። በእነዚህ 14 ዓመታት እንግዲህ የተለያዩ ዋንጫዎችን ማንሳት ይችላል። እንደዚሁም ደግሞ ሊቨርፑልን ከ1985 እስከ 1990 ባሉት 5 ዓመታት በአምበልነት መምራት የቻለ ተጫዋች ነው የነበረው። በእነዚህ 14 ዓመታት ቆይታው እንግዲህ 620 ጨዋታዎችን መጫወት ይችላል። እንደዚሁም ደግሞ 8 የሊግ ታይትልን ማሸነፍ ይችላል። 3 የአውሮፓ ካፕ ማሸነፍ ይችላል። እንደዚሁም ደግሞ ተጨማሪ 14 ዋንጫዎችን ማሳካት የቻለ ነው። በጣም ስኬታማ ከሚባሉ የሊቨርፑል ተጫዋቾች መካከልም እንግዲህ አንደኛው ነውና እሁድ በሚኖረው የዋንጫ ማንሳት ስነ ስርዓትም እንግዲህ ለቨርጅል ቫን ዳይክ ይሰጣል ተብሎ እንደሚታወቀው እንግዲህ ሊቨርፑል ከ5 ዓመት በፊት በ2019-20 የውድድር ዘመን ፕሪሚየር ሊጉን በሚያነሳበት ሰዓት እንግዲህ ኬኒ ዳግሊሽ ነበሩ ዋንጫውን በማንሳት ለሄንደርሰን የሰጡትና ያም ድንቅ የሚባልን ምሽት ማሳለፍ ችለው ነበርና በአሁኑ ደግሞ ሃንሰን ለቨርጅል ቫን ዳይክ ዋንጫውን ይሰጣል ተብሏል። ሌላኛው የምንመለከተው ጉዳይ ደግሞ ስቲቨን ጀራርድ የሰጠውን አስተያየት ነው። ስቲቨን ጀራርድ እንግዲህ ለሊቨርፑል ተጫውቶ ካለፉ ምርጥ ከሚባሉ ተጫዋቾች ሌጀንድ ከሚባሉ ተጫዋቾች መካከል አንደኛው ነውና ዛሬ ላይ እንግዲህ ሊቨርፑሎች በይፋዊ የዩቲዩብ ቻናላቸው ላይ የለቀቁት ቪዲዮ ነበረ። የስቲቨን ጀራርድ፣ ራፋኤል ቤኒቴዝ እና የሳሚ ሂፒ አንድ ላይ ያደረጉት ቆይታ ነበርና በዛ ቆይቶ እንግዲህ ስቲቨን ጀራርድ የተናገረው ነገር አለ። በተለይ ደግሞ ስለሚመጣው የክረምቱ የዝውውር መስኮትና በዛ በንግግሩ ምንድነው ያለው? በጣም ወሳኝ በጣም ትልቅ የሚባል የዝውውር መስኮት ይሆናል ብዬ እጠብቃለሁ ብሏል። ምክንያቱም እንግዲህ ዘንድሮ ሊቨርፑሎች ዋንጫውን ማንሳት ይችላል። ማንም የጠበቃቸው የለም። ነገር ግን ዋንጫውን ማሳካት ይችላል እና ይህንኑ ቡድን በማጠናቀር ቀጣይ ዓመትም ዋንጫ ማንሳት መቻል አለባቸው። ለዛም ሲባል እንግዲህ በጣም ጠንካራ የሚባል በጣም ትልቅ የሚባል እንደዚሁም ወሳኝ የሚባል የክረምት የዝውውር መስኮት ይሆናል ብዬ እጠብቃለሁ ብሏል። በዚህ ሰዓት እንግዲህ ሊቨርፑሎችን በጣም እየፈጠኑ ነው የሚገኙት። እንደሚታወቀው እንግዲህ ጀርሚ ፍሪምፖንግ ወደ ሊቨርፑል መዘዋወሩ ተጠናቋል ነው እየተባለ ያለው። ምናልባትም እንግዲህ የዝውውር መስኮቱ ልክ እንደተከፈተ ሊቨርፑሎች ይፋ ያደርጉታል ተብሎ ነው የሚጠበቀው። እንደዚሁም በዚህ ሰዓት እንግዲህ ሊቨርፑሎች ከኬርኬዝ ጋር እንደዚሁም ደግሞ ከፍሎሪያን ቨርትዝ ጋርም ስማቸው እየተያዘ ነው የሚገኙና ሊቨርፑሎች በተቻላቸው መጠን እንግዲህ በጣም እየፈጠኑ ነው ያሉትና ስቲቨን ጀራርድም እንግዲህ ይህንን ነገር ነው የደገፈውና በተናገረው ንግግር በተጨማሪ ምንድነው ያለው? ሁሉ ጊዜ ዋንጫ ማንሳት በየአመቱ ዋንጫ ማንሳት በጣም ከባድ ነው፣ በተለይ ደግሞ ቲምህን ማታጠናከር ከሆነ። ስለዚህ ያንን ለማድረግ ቲምህን ማጠናከር መቻል አለበት። ነገር ግን ደግሞ ቡድንህን ማጠናከር ደግሞ በጣም ቀላል የሚባል ነገር አይደለም። ቡድንህን ብታጠናክር ራሱ ሌሎችም የራሳቸውን ቡድን ነው የሚያጠናክሩት። አሁን ለምሳሌ ዘንድሮ እንኳን ፒኤስጂን ከተመለከቱን በሻምፒዮንስ ሊግ ላይ በምድብ ጨዋታ ላይ የነበራቸው አቋምና ከምድብ ጨዋታ በኋላ ያደረጉት ደግሞ ለውጥ ምን ያህል እንደቀየራቸው ተመልክተናልና በፕሪሚየር ሊጉም እንግዲህ የተለያዩ ክለቦች ራሳቸውን ያጠናክራሉ ተብሎ ነው የሚጠበቁ። ማንቸስተር ሲቲም ራሱን ያጠናክራል፣ አርሰናልም ራሱን ያጠናክራል፣ ዩናይትድም ሁሉም ራሳቸውን ማጠናከራቸው አይቀርምና ሊቨርፑሎችም እንግዲህ ይህንን ነገር በጣም ትኩረት መስጠት መቻል አለባቸው። ራሳቸውን በደንብ
ማጠናከር መቻል አለባቸው ለቀጣይ አመትም ከዛ በኋላ ለሚመጡት አመታትም ራሱ በደንብ ተፎካካሪ መሆን መቻል አለባቸውና ያንን ነገር ለማድረግ ደግሞ የሚመጣው የክረምቱ የዝውውር መስኮት በጣም ወሳኝ ነው ምክንያቱም እንግዲህ ዘንድሮ ዋንጫ ማንሳት ችሏል እናም በዚህ አጋጣሚ ነው ራስን ማጠናከር ያለበት ዋንጫ በበላህበት ሰዓት እንግዲህ ራስን ካጠናከርክ ቀጣይ አመትም ዋንጫ ለማንሳት ትልቅ ግብአት ይሆናልና ትልቁ ባሉበት ሰዓት እንግዲህ ራሳቸውን በደንብ ማጠናከር አለባቸው ብሏል ሌላኛው የምንመለከተው ደግሞ አይስፖርት ይዞት የወጣውን ዘገባ ነው እንደ አይስፖርት ዘገባ ከሆነ እንግዲህ የሊቨርፑል ሶስተኛው ግብ ጠባቂ የሆነው ጃሮስ ምናልባትም በሚመጣው የክረምት ዝውውር መስኮት ከሊቨርፑል በውሰት ሊለቅ ይችላል እያለን ይገኛል ዘገባውም አያይዞ እንግዲህ ይህንን ተጫዋች ከጀርመንና ከፈረንሳይ ያሉ ክለቦች እንግዲህ ፈልገውታል እያለን ይገኛል ምናልባትም እንግዲህ በተለይ ደግሞ ሊቨርፑሎች ባለፈው የክረምት ዝውውር መስኮት ከቫሌንሺያ ማማርዳሽቪሊ ማስፈረማቸው አይዘነጋም ይህ የዝውውር መስኮት ልክ እንደተከፈተ እንግዲህ ሊቨርፑልን የሚቀላቀል ይሆናል በተጨማሪም አሊሰን አለ የኬለርም ጉዳይ እስካሁን ድረስ አለየለትምና ምናልባት እንኳን ኬለር ከሊቨርፑል የሚወጣ ከሆነ ጃሮስ በሊቨርፑል ቤት እንደ ቀዳሚ ግብ ጠባቂ አይቆጠርም ምናልባትም እንደ ሁለተኛም አይቆጠርም ሊቆጠር የሚችለው በዚህ ሰዓት እንደ ሶስተኛ ነው እየተቆጠረ ያለውና ለዚህ ተጫዋች ደግሞ የጨዋታ እድል ለመስጠት ወደ ተለያዩ ክለቦች መሄድ መቻል አለበትና በዚህ ሰዓትም እንግዲህ ወይ ወደ ጀርመን ወይ ደግሞ ወደ ፈረንሳይ ሊግ 1 ሊሄድ ይችላል ነው እየተባለ የሚገኘው በተለይ ደግሞ የማማርዳሽቪሊ ወደ ሊቨርፑል መምጣት እንግዲህ ከፍተኛ ተጽዕኖ የፈጠረበት ይመስለኛል ይህንን ካነሳን አይቀር እንግዲህ ማማርዳሽቪሊ የሰጠውን አስተያየት የምንመለከት ይሆናል በስተመጨረሻ ማማርዳሽቪሊ እንግዲህ እንደሚታወቀው ሊቨርፑሎች ባለፈው የክረምት የዝውውር መስኮት ቫሌንሺያ በ29 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ወደ ሊቨርፑል ማስፈረማቸው አይዘነጋም ነገር ግን ደግሞ በአንድ አመት በሚቆየው ውሰት ውል እዛው እንዲቆይ አድርገውት ነበር አሁን ያ የውሰት ውል እንግዲህ እየተጠናቀቀ ይገኛል ልክ እንዳበቃና የዝውውር መስኮቱ በይፋ እንደተከፈተ ይህ በረኛ ወደ ሊቨርፑል የሚመጣ ይሆናልና በዛ ዙሪያ የሰጠው አስተያየት ነበርና በሰጠው አስተያየት ምንድነው ያለው በቀጣይ ሊቨርፑልን ከተቀላቀልኩ በኋላ ወደ የትኛውም ክለብ በውሰት መሄድ አልፈልግም ብሏል እዛ ቆይቼ ቦታዬን ማስጠበቅ ፈልጋለሁ ካሊሰን ጋር ተፎካከረ እንግዲህ ቋሚ በረኛ መሆን እፈልጋለሁ ብሏል በዚህ ሰዓትም እንግዲህ ትኩረቴ ምንድነው ሁሉ ጊዜም ፔሸንት መሆን ራስ ላይ በጣም መስራት እንደዚሁም ደግሞ በደንብ ትሬኒንግ ማድረግ ነው ከዛ በኋላ እንግዲህ ሌሎች ነገሮች አብረው የሚመጡ ናቸው ብሏል ቀጣይም ስቴፕ የሚሆነው በቫሌንሺያ እንዳደረኩት ሁላ በሊቨርፑልም በመሄድ ራሴን በደንብ ማሳየት እፈልጋለሁ ምን አይነት አቅም እንዳለኝ ለሌሎችም ማሳየት እፈልጋለሁ ብሏል በተጨማሪም ደግሞ ካሊሰን ጋር እንግዲህ ትሬኒንግ ማድረግ እንደዚሁም አብሬ መስራቴ ለኔ በጣም ትልቅ ግብአት ይሆነኛል ምክንያቱም እንግዲህ አሊሰን ቤከር በአለማችን ላይ ከሚገኙ ምርጥ ግብ ጠባቂዎች መካከል አንዱ ስለሆነ ብሏል ይሄ በረኛ እንግዲህ በጣም ድንቅ የሚባል በረኛ ነው ማማርዳሽቪሊ ገና 23 አመቱ ነው እንደዛም ሆኖ ግን በጣም ፈጣን የሚባል በጣም ግዙፍ የሚባል በረኛ ነው እንደውም አንዳንድ የላሊጋ ጨዋታዎችን ከተመለከታችሁ እንግዲህ ቫሌንሺያን ይዞ የሚወጣ አይነት በረኛ ነው ታድጎ የሚወጣ አይነት በረኛ ነውና ሊቨርፑሎችም እንግዲህ በጣም ጥሩ የሚባል ቢዝነስ ሰርተዋል ነው እየተባለ የሚገኘው በዚህ በረኛ ዙሪያ እሱም እንግዲህ አያይዞ የሰጠው አሴት አለ ለቀጣይ 10 አመታትም እንግዲህ በሊቨርፑል መቆየት እችላለሁ የቀጣይ የሊቨርፑል አላማ መሆን እችላለሁ ብሏል እናም ለፉክክርም ዝግጁ ነኝ እያለን ይገኛል ይህንን መስማት እንግዲህ እንደ ሊቨርፑል ደጋፊነት በጣም የሚያስደስት ነው ምክንያቱም እንግዲህ ሁሉ ጊዜም ሊቨርፑል ውስጥ እንዲገኝ የምንፈልገው በጣም ምርጥ የሚባል በረኛ ምርጥ የሚባሉ ተጫዋቾች ናቸውና እነዛ ተጫዋቾችን በረኞችም እንግዲህ ወደ ሊቨርፑል ሲመጡ ከምርጥ በረኛና ከምርጥ ተጫዋቾች ጋር ተፎካክረን ቦታችንን ማስጠበቅ እንፈልጋለን የሚሉ ተጫዋቾች ወደ ክለብ ሲመጣ እንግዲህ ክለብ ውስጥ ያለው መንፈስ በጣም ይጨምራል ዋንጫ ለማንሳት ያለው ፍላጎት በጣም ይጨምራል ምክንያቱም እንግዲህ ሁሉም ተጫዋቾች በቋሚነት መጀመር ይፈልጋሉና ያ ነገር ደግሞ እያንዳንዱ ተጫዋቾች ላይ የሚጨምረው ነገር አለ በኳሊቲም ደረጃ እንደዚሁም ደግሞ በብቃት ደረጃ በታታሪነት ደረጃ የሚጨምረው ነገር አለና ይህም ነገር እንግዲህ ለሊቨርፑል ለአሰልጣኝ አርነ ስሎትም እንግዲህ ለቀጣይ አመት ጥሩ ግብአት ይመስለኛል በረኛውም እንግዲህ ከዚህ በፊት በተደጋጋሚ ከተመለከታችሁት በጣም የሚያስደንቅ በረኛ ነውና ምናልባትም ለአሊሰን ቤከር ጥሩ ተፎካካሪ መሆን የሚችል ነው በርግጥ ኬለር በቆይቶ እንግዲህ በጣም ድንቅ በረኛ መሆኑን አስመልክቷል ነገር ግን ደግሞ በዚህ ሰዓት እንግዲህ ኬለር ወደ ሌላ ክለብ በመሄድ በቋሚነት መጀመር እፈልጋለሁ ስላለ ከሊቨርፑል ይለቃል ተብሎ ነው የሚጠበቀውና እሱ በለቀቀበት ደግሞ ማማርዳሽቪሊ መተካቱ ለሊቨርፑል ጥሩ የሚባል ነው እስካሁን ድረስ ሊቨርፑሎች ሁለት ግሩም ግብ ጠባቂዎችን ይዘው ነበር ሲቀጥሉ የነበሩት ለቀጣይ አመታትም እንግዲህ ይህንን ነገር ያስቀጥላሉ ተብሎ ነው የሚጠበቀው በማማርዳሽቪሊና በአሊሰን ቤከር ማለት ነው እንግዲህ በአጠቃላይ ለዛሬ ያስኩላችሁ ይሄን ይመስል ነበር ዛሬ ባነሳናቸው ነጥቦች ላይ ያላችሁን አስተያየት እንዳለ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ እስከዛው ድረስ ቻው